እኔንም ጭምር ስለሆነ የረበሸኝ መሄድ አይጠበቅበትም። መምጣት ካለባት እሷ ትመጣለች። ይህ ሀሳብ ስላላስማማኝ ነው ቁጭ ብለን እንድናወራም የፈለግኩት እና መሄድ ሳይሆን ያለበት እሷ መምጣት ነው ያለባት። ችግር የለውም እጠብቃታለሁ። ጎሽ የኔ ጀግና ሩታዬ የኔ አንበሳ እንደዚህ ተረጋግተሽ ስላየውሽ እጅግ በጣም ደስ ብሎኛል ማለት ነው። እውነትሽን ነው። አብርሃም ልክች ብሎ ወደ ቡታጀራ መሄድ የለበትም። እቺ ዘረጦ ዝርጥርት ነፃነት ወደ አዲስ አበባ መምጣት አለባት። ለነገሩ መጥታለች ሩታዬ። አዎ መጥታለች። ጥቁር ሻንጣ አንግታ መጥታለች ማለት ነው። ያው ስትመጣ ሩታዬ እንደነገርኩሽና እንደምታውቂው የሚጣፍጠውን ጥፊሽን በደንብ አድርገሽ አቅምሽልኝ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዲሁም ደግሞ አብርሃምም እንግዲህ ያለውን ሚስጥር ዝርግፍ አድርጎታል። አዎ ከዱባይ ከመጣው በኋላ ስትደውልልኝ አንስቼ አናግሬያታለሁ። ሳናግራት ግን ቮይሱ ያናገርኳትን ቪዲዮ ቀርጻኛለች ብሎ ተናግረዋል ማለት ነው። ስለሱም ሀሳብ አስተያየት የምንሰጥ ይሆናል። ብቻ ላይክ አድርጉ። እናንተ ላይክ ሳታደርጉ የምትወጡት ምን ሆናችሁ ነው? ላይክ ያስከፍላል እንዴ? ቤተሰብ እኔ ቤት ስትመጡ ለምንድን ነው ላይክ የማታደርጉት ውዶች? እንዴ እኔ አልሳደብ፣ ዘረኛ አይደለሁ፣ የሃይማኖት ልዩነት አልሰብክ። ምን ሆናችሁ ነው? እንደዚህ ብፈተፍት ነው እንጂ እና ላይክ አድርጉ ውዶች። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። ማንለው ልክ እንደኔ ሩታ እንደዚህ ተረጋግታ ስክን ብላ ስታዩ የተደሰታችሁ ማለት ነው። እኔ ግን አታስዋሹኝ፣ የእውነቴን ነው የምላችሁ። በጣም ደስ ብሎኛል። ትላንትና በጣም የሆነ የሚጣሉ አይነት ወይም ደግሞ የምትበሳጭ መስሎኝ ነበር። ነገር ግን በተረጋጋ መንፈስ ስክን ብላ ነው ትላንትና የመጣችሁ ማለት ነው። እነሱም ተነጋግረው ችግራቸው እንደሚፈቱትም ተናግረዋል ማለት ነው። የሁለታችን ችግር ስለሆነ ከኔ ተለይቶ ወደ ቡታጀራ አይሄድም። አብርሃም ከፈለገች እሷ ትምጣ ብላለች ማለት ነው። አዎ ሩታዬ ልክች ብሎ አብርሃም ወደ ቡታጀራ እንዳይሄድ ይሄ ዘረጦ ማለት ነው። ወደ ቡታጀራ እንዳይሄድ ትምጣ፣ እሷ ወደ አዲስ አበባ ትምጣ እንጂ እሱንማ ከአንቺ ተለይቶ መሄድ የለበት። አዎ በመጀመሪያ ችግራችሁን ፈታችሁ ሰላም አውርዳችሁ ታርቃችሁ ነው የቡታጀራውን ጉዳይ ለማስተካከል የምትሄዱት እንጂ ቤታችሁ እንደዚህ ተወሱሶ እንደዚህ ተጣልታችሁ ሰላም ሳትሆኑ ምን አይነት ጉዳይ ለመፈጸም ነው ወደ ቡታጀራ የሚሄደው ማለት ነው? ሌላውስ ከሩታ ጋር ተለይቶ ከእሷ ጋር የምትገናኙበት ጉዳይ ለምንድን ነው? በእርግጥም አብርሃምም ተናግሯል ትላንትና ማለት ነው። ያው እንዳያችሁት እኔ የምናገረው ነገር በሙሉ አይጥማትም በዚህን ሰዓት ብሎ ነበር አብርሃም ማለት ነው። እውነት ለመናገር ይህም ጭቅጭቅና ንዝንስም ለመጣን ሳይሆን በእርግዝና ሰዓት የሆነ ሰው ሲያወራ በጣም ነው የሚያስጠላችሁ ማለት ነው። በተለይ ደግሞ የሆነ ነገር መሻከር ማለት የሆነ ችግር ካለ እንደዚህ ጭቅጭቅ ካለ ያን ሰው ሊያወራችሁ ነው የሚያስጠላችሁ ማለት ነው። እና ይሄ ችግርን ብቻ ሳይሆን ሩታዬ የሚያጨቃጭቃት ወይም ደግሞ የሚናገረውን ነገር የሚያስጠላት እርግዝናውን ጭምር መሆኑን አብርሃም ተረዳት። ሁላችሁንም ልትረዷት ይገባል ማለት ነው። እውነት ሴት የሆናችሁ በሙሉ ለሩታ ልትረዷት ነው የሚገባው ማለት ነው። እንደዚህ የሆነ ነገር ስትናገር ተጨቃጨቀች፣ አበዛች፣ ምንድነው እሷ ትዳሯን እንደዚህ የምትሆነው ምናምን የምትሉ ጉዶች አላችሁ። እና እርግዝና ማለት በጣም ከባድ ነው። እንድትናገሩ ያደርጋቸዋል። ሰው ሲናገር ያስጠላቸዋል። ብዙ ችግር አለበት ማለት ነው። መቼም የወለደ ነው እንጂ የሚያውቀው ያልወለደ አያውቀውም። ቢነገረውም ደግሞ ሊሰማም ሊገባውም አይችልም ማለት ነው። እና ሲቀጥል እሷ ያየችው ነገር ማለት ነው እንደ ትምህርትም ነው የሚሆናችሁ ውዶች። በተለይ ሴቶች እንደ ትምህርት ይሆናችኋል ማለት ነው። የትዳር አጋራችሁ ከእናንተ ጋር አብሮ ሆኖ የድሮ ኤክሱ ጋር ሜሴጅ እየተደዋወለ ብታዩት የሚሰማችሁ ስሜት አለ። ሩታ የተሰማትን ስሜት እናንተን የሚሰማችኋል ማለት ነው። እኔ ሩታ በዚህን ሰዓት ብትናገር የፈለገው ነገር ብትል ለምን ተናገረች አልልም። ለምን ያለፈውን ህይወቱን እያስታወሰ ነው ይሄ ልጅ እንደዚህ እያደረገ ያለው ማለት ነው። ሲቀጥል ውሸትም አይደለም። አብርሃም እውነቱን ተናግሯል። በቃ
ሩታ የጠየቀችውን ጥያቄ በሙሉ እንደነገራት ነው የተናገረችው ሩታ ማለት ነው። አብርሃምንም ተናግሯል። እኔ ማታ ነግሬያታለሁ፣ ከዱባይ ከመጣው በኋላ አናግሬያታለሁ ነፂ ብሎ እውነቱን አፍርጦታል ማለት ነው። ስለዚህ እውነቱን ስለተናገረ አሁን ችግራቸው እንግዲህ አብረው ቁጭ ብለው ሊፈቱ ነው ሊፈቱ ነው ማለት ነው። ይሄ ዘረጡ አብርሃም ለምን እንዳናገራት ብቻ አላቅም። ለምንድን ነው ግን አንተ ያናገርካት? አንተ ዘረጦ ዘረጥረጥ አይደለም የድሮ ኤክሳችሁ የማታውቁት ሰው ራሱ እርዳታችሁን ቢጠይቅ ትረዱታላችሁ ብሏል ማለት ነው። አያየ አታስዋሸኝ። እዚች ጋር እንኳ ባለትዳር ሆኜ የትዳር አጋሬ አጠገቤ እያለ የድሮ ኤክሴ ጋር ደውዬ ወይም ደግሞ የድሮ ኤክሴ ቢደውልልኝ ስልክ አላነሳለት ወይ ቢዚ ነው ማረገው ወይ ብሎክ ነው ማረገው ማለት ነው። እንዶ አያምጣው ማለት ነው። እና አብርሃም በዚህ ማ ልታሳምነን አትሞክር አንተ ዘረጦ ማለት ነው። እንዴት ነው ልታሳምነን የምትሞክረው? ልትረዳት የፈለግከው ነገር ካለ በሩቁ እርዳት እንጂ ካፈለግ ማለት ነው። እንዴት ነው ሚስትህ እያለች የእሷ ስልክ የምታነሳላት ማለት ነው? አሁን ደግሞ ነገር ልቀስር ነው። ይሁን ግድ የለም እና ያው ወደ አዲስ አበባ ነፂ ትላንትና እንግዲህ ወደ አብርሃም እየሄድኩኝ ነው ብላለች። ኧረ ትሂድ፣ እኔ በጣም ደስ ብሎኛል በመሄዷ ማለት ነው። ለምን እንደ ዳኒና እንደ ጽጌ በደንብ ባርካ የሩታ ያቃሪያውን ጥፊ በደንብ ትቀምሰዋለች ማለት ነው። ከዛ በኋላ ይኸው እርሜ ነው የምትለው እርሜ ማለት ነው። ሁለተኛ እንዶ የአብርሃም ስም አልጠራውም ብላ እንዶ ምላ ነው ወደ ቡታጀራ የምትሄደው ማለት ነው። ይቺ ዘረጦ ዝርጥርጥ ማለት ነው። እናንተ የሰደብኳት እንዳይመስላችሁን። ለእኔ ዘረጦና ዝርጥርጥ በቃ ፈን ነው ማለት ነው። ልትረዱኝ ይገባቸው። እቺ አንቺ ሰሞኑ አንቺ እባብ እያላችሁ ነበረ። እባብ እያላችሁ የምትሰድቡኝ እባብ በሆዳችሁ ውስጥ ይግባ እናንተ ደነዞች ማለት ነው። እኔ ምንድነው ፍትፈታ እኮ ነው እየፈተፈትኩ ያለሁት ማለት ነው። እናንተ ምን እየሆናችሁ ነው የምትሳደቡት? ሩታዬ ሩታዬ ትላለች። እኔ እኮ አንበሳ የምትል የሩታ አሽቃባጭ አንቺ በግ። እኔ በግ ስሆን አንቺ ምንድነሽ? በግስ እኔ በግማ አይደለሁኝም። አንቺ ደነዘዝ። ኧረ እናንተ ስድቡ ራሱ እኮ አይመጣልኝ። አንቺ ድንቁሮ ማለት ነው። መታችሁ አትሳደቡ። እኛ እኮ ለምን እንደምንሰራ እወቁ። ነፃነት እኮ ወዳ አይደለም እንደዚህ እያለቀሰች የደምን በምታለቅሰው እውነት የአብርሃም ፍቅር ይዟት እንዳይመስላችሁ። እናንተ ግን መቼ ነው የሚገባችሁ? እኛ ጋር እየመጣችሁ የምትሳደቡት ማለት ነው። ያው ታዋቂ ፌመሶቹ ጋር እየሄዳችሁ እነሱን እንደ ፈጣሪያችሁ ትፈራላችሁ። እኛ ጋር ግን እየመጣችሁ አፋችሁ ትከፍታላችሁ። አንቺ እባብ፣ አንቺ አሮጊት እያላችሁ የምትሰድቡኝ። አልሐምዱሊላህ ረቢል ዓለሚን። አሮጊት መሆን እኮ መታደል ነው። ኢኖ አንደርስታንድ። አሮጊት መሆን እኮ መታደል ነው። እባብ ላላችሁኝ ደግሞ እባቦቹ እናንተ ናችሁ። እባብ ሰው እኮ ነው ሰውን እባብ የሚለው ማለት ነው። እኔ እንኳ በሚለቀቀው ቪዲዮ ነው ሀሳብ አስተያየት የምሰጠው ማለት ነው። እና መልካም የመንደድ እና መልካም የመቃጠል ጊዜ ይሆንላችሁ። እውነት ነው። በቃ አንበሳ ናት፣ ጀግና ናት። እኔ ምንዋ ነው ጀግና የሚሏት ሩታ? ጀግና ከጀግናም በላይ ጀግና፣ ከጀግናም በላይ ጀግና። በ2 ዓመት ውስጥ ዩቲዩብን ያሽከረከረች ማለት ነው። በአንዴ ታዋቂ ፌመስ የሆነች ማለት ነው። ከሷ በላይ ጀግና ማን አለ? እና እየመረራችሁ ዋጡት። አትሳደቡ። እኔ ጋር መታችሁ እንዳትሳደቡ። እኔ ስድብ አልወድም። ስድብ እንዳታስለምዱኝ ባካችሁ። እኔ ከስድብ ልራቅ ነው ያልኳችሁ ማለት ነው። አንድ ሰው እያደነቅኩ አንድ ሰው እንድሰድብ እንዳታረጉኝ በእናታችሁ። እኔ ስድብ አልፈልግም። አትስደቡኝምም እንድሰድባችሁ ማታርጉኝ ነው የምለው ማለት ነው። እና ውዶችዬ ነገ በከባድ ጦርነት ይመጡልናል ማለት ነው። በየትኛው ጦርነት? በጥፊና በካልቾ ማለት ነው። ነፃነትና አብርሃም ሩታ ነገ ይገናኛሉ። ባይ